ቅድም ተናግሬ ነበረ። ኦኬ የሰማ ሰው ሰምተዋል። እሱም መስማት ፍላጎት ስላልነበረው ድጋሚ እየደገምኩት ነው። እስራኤሎች ስማ አምላካችን እግዚአብሔር ስንት ነው ይላል? አንድ ነው ይላል። አንድ የሚለው ቃል ኤሃድ የሚለው ነው። እስቲ ነው ይሁላችሁ የዕብራይስጡ ቃል እዚህ ጋር ዋን የሚለውን ታያላችሁ አይደለ? እስራኤል ያህዌ አወር ጋድ ያህዌ ይልና ዋን ይላል። እዚህ ጋር ይሁላችሁ ኤሃድ ይላል። ዕብራይስጡን አያችሁት? እዚህ ጋር ምንድነው የሚለው? ኤሃድ ነው የሚለው አይደለ? ኤሃድ ማለት ጥምር አንድነትን የሚያመለክት ነው። ኤሃድ የሚለው ኦኬ ክሊክ ላድርገው እዚህ ጋር ኦኬ እሺ ሶሪ በጣም አይንተ ኤፍሬም ነው ስለኔ ስላወራ ነው። ኤፍሬም ከኔ ጋር ማውራት የምትፈልግ ከሆነ አለውኝ ዝግጁ ነኝ። ፕሮግራም ይዘን እሱን በኋላ አሁን ቢሆን እኔ ይመቸኛል። ያካሄድ ነገር ወንድሜ ሲጨርስ እንቀጣጠራለን። ሲጨርስ እንቀጣጠር አንዴ ጨርስ። አካሄድ ከሆነ ስድድብ ከሆነ አጸያፊ ነገር ከስማ ብቻ ነው አካሄድ የምትለው እንጂ ለቀጠሮ ለመያዝ እኮ ማስቆም የለብህም። ይጨርስ። ቀጥለ ኤፊ። እሺ ያው ሊያስደግመኝ ነው እንግዲህ ዘዳግም ላይ ይኸውላችሁ ቅድም ክርስትና አፈር ይበላበታል በመጽሐፍ ቅዱስ ይኸው ስላሴን አፈር የሚያበላ ጥቅስ ብሎ እስራኤሎች ስማ አምላካችን እግዚአብሔር አንድ ነው የሚለውን አመጣና እግዚአብሔር አንድ ነው ለምንድን ነው እናንተ ስላሴ የምትሉት አለ። እስራኤሎች ስማ እኛ እግዚአብሔር ሶስት ነው ብለናል እንዴ? እግዚአብሔር አንድ ነው። የኛ ትምህርት የክርስቲያኖች አስተምሮ እግዚአብሔር ስንት ነው? አንድ ነው። ሶስት እግዚአብሔር አናውቅም። አንድ እግዚአብሔር ነው ያለው። እዚህ ጋር ግን አንድ ሲል በአካል አንድ ማለቱ አይደለም፣ በአካል ሶስት ነው። እዚህ ጋር አንድ የሚለው ቃል ኤሃድ የሚለውን ዕብራይስጥኛ ነው የሚጠቀመው። ኤሃድ ማለት ደግሞ ጥምር አንድነትን የሚያመለክት ነው። ይኸው እኔዋ ዕብራይስጡ እንደዚህ ይላል፣ ኤሃድ ይላል። እዚህ ጋር ታያላችሁ ኤሃድ የሚል ቃል ኤሃድ ነው የሚለው። እሺ ኤሃድን ክሊክ እናደርገው። ኦኬ ኤሃድን ክሊክ ስናደርገው ምንን ያመጣል መሰላችሁ? ዘፍጥረት 2:24ን ያመጣል። እዚህ ጋር ዘፍጥረት 2:24 ይታያችኋል። እዚህ ጋር ዘፍጥረት 2:24 ተመሳሳይ ቃል ነው የሚጠቀመው። ምንድነው የሚለው? ዘፍጥረት 2:24 እንደዚህ ነው የሚለው፣ ላንብብላችሁ። ስለዚህ ሰው አባትና እናቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ ይላል። ሁለቱም ስንት ስጋ? አንድ ስጋ። አንድ የሚለውን ተመሳሳይ ነው ይኸውላችሁ። የዕብራይስጡ ቃል ኤሃድ የሚለውን ቃል ነው የሚጠቀመው። ጀነሲስ 2:24 ኦኬ። ዘፍጥረት 2:24 ምንድነው የሚለው? ስለዚህ ሰው እናትና አባቱን ይተዋል፣ ከሚስቱ ጋር ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ። አንድ የሚለውን ኤሃድ ነው የሚለው፣ ቅድም በተጠቀመበት ማለት ነው። አምላክ እግዚአብሔር አንድ ነው የሚለውን አንድ የሚለውን ተመሳሳይ አንድ ነው የሚጠቀመው። መቼስ ሰው እናትና አባቱን ይተዋል ከሚስቱ ጋር ይጣበቃል ካለ በኋላ አንድ ስጋ ይሆናሉ የሚለው መቼስ ተጨፍልቀው ማሽን ውስጥ ገብተው ባልና ሚስት ተጠፍጥፈው አንድ ፐርሰን ይሆናሉ እያለ ነው እንዴ? አይደለም። ጥምር አንድነትን ነው የሚያመለክተው። ስለዚህ እዛ ጋር እስራኤሎች ስማ አምላክ እግዚአብሔር አንድ ነው ማለቱ ኦኬ በአካል አንድ ነው እያለ አይደለም። ኦፍኮርስ እኛ እግዚአብሔር አንድ ነው የምንለው በመለኮት በአገዛዝ በስልጣን በመፍጠር ዓለምን በማሳለፍ እያለን እንዘረዝራለን። በአካል ነው ሶስት የምንለው። በአካል በስም በግብ ሶስት ነው፣ በመለኮት ግን አንድ ነው። ቅድም ተመሳሳይ ነገር ማለት ነው። ሶስትም አንድም ይላሉ። ሶስትም አንድም ኖ፣ ሶስት በአካል አንድ በመለኮት በአንድ ነገርን በአንድ ጊዜ ሶስትም አንድ ነውም ብለን አናውቅም። ስለዚህ ያለማወቅ ነው። እባካችሁ እወቁ። ቢያንስ ኑና ጠይቁን። በጣም እንደዚህ አይነት ኤሌመንተሪ የሆኑ ነገሮችን ማለት ነው። ስለዚህ ክርስትና መጽሐፍ ቅዱስ ትሪኒቲን ከዘፍጥረት እስከ ራዕይ ድረስ የሚያብራራ መጽሐፍ ነው እንጂ የሚቃወም መጽሐፍ አይደለም። ሌላው ዮሐንስ 1:1 ላይ ጠቀሰና ኤፍሬም ተባለ። እሺ ስላሴን አስረዳ። በዛ ስላሴን ማስረዳት አልነበረበትም። በዛ ለምንድን ነው የጠቀሱት? ለምን ይዋል ውሸት ኃጢአት ነው እያላችሁ ጻፉ ክርስቲያኖች ከታች። እዚህ ጋር ያመጣውልህ ኢየሱስ ክርስቶስ እግዚአብሔር እንደሆነ አምላክ እንደሆነ ላሳየ ሶስቱን አካላት ያሳየውበትን ለምን እነሱን ጠቅሰህ ዲና ያላረክም? ሶስቱን አካላት ሳስረዳ እኔ ያሳየው ማቴዎስ 3:16 ነው እንጂ ዮሐንስ 1:1 አይደለም። ማቴዎስ 3:16 ምንድን ነው የሚለው? ኢየሱስ ተጠምቆ ከውሃ ሲወጣ መንፈስ ቅዱስ በርግብ አምሳል ወረደ። ከየት? ከሰማይ። ከዛስ አብ ደግሞ ከሰማይ ሆኖ ልጅ ያለው 3% አይደለ? እዚህ ጋር የምታየው ኢየሱስ አለ እየተጠመቀ እየወጣ ነው። መንፈስ ቅዱስ በርግብ አምሳል ወረደ። አብ ደግሞ የምወደው ልጄ ብሎ ምስክርነት ሰጠ። ዮሐንስ ትላለህ እንዴ? አብ ነው ምስክርነት የሰጠው። ልጄ ያለው ዮሐንስ ነው እንዴ? ለኢየሱስ ልጄ ያለው አብ ነው ልጄ ያለው። ስለዚህ 3% ፐርሰን ማለት
ሶስት ረቂቅ መንፈሳዊ አካል ማለታችን ነው ብዬ ቅድም ነግሬሃለሁ። የሚጨበጥ የሚዳሰስ ማለት እኔ ማለት የሚችል እኔነት ያለው ነው ብያለሁ። ጥቅሶችን እንኳ ሰይቻለሁ። ኢየሱስ ለምሳሌ እኔ ሄዳለሁ አጽናኙን እልክላቸዋለሁ አለ ዮሐንስ 16። ይህን አላሳየውም ቅድም? ሌላ አጽናኝ እልክላቸዋለሁ እያለ መንፈስ ቅዱስ ከእሱ የተለየ ፐርሰን እንደሆነ እያመለከተ ነው። ኦፍኮርስ ጥቅሶችን ብቻ ልጥቀስልህ፣ በጣም ራንደም ማለት ነው። ቅድም የጠቀስኩልህ አለ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ ብሎ ስለ አብ ነግሬሃለሁ፣ ስለ መንፈስ ቅዱስ ነግሬሃለሁ፣ ስለ መንፈስ ቅዱስ እግዚአብሔርነት ሐዋርያት ሥራ ምዕራፍ 5 ቁጥር 4 ላይ ዮሐንስ አንዳንድን የጠቀስኩበት ደግሞ ቅድም እንደነገርኩ ኢየሱስ አምላክ እንደሆነ ለማሳየት ነበረ፣ ግን አልገባህም። እሺ እንደዚህ ይላል። ሌላው ሐዋርያ ቅዱስ ጳውሎስ እንደዚህ ይላል። ሐዋርያ አይደል ያልከው? ሐዋርያ ቅዱስ ጳውሎስ እንደዚህ አለ። የጌታ ኢየሱስ ክርስቶስ ጸጋ፣ የእግዚአብሔር ፍቅር፣ የመንፈስ ቅዱስ ኅብረት ከሁላችን ጋር ይሁን አሜን አሜን አለ። ሥላሴ አነበብክ? የጌታ ኢየሱስ ክርስቶስ የእግዚአብሔር ደግሞ ፍቅር አብን ማለት ነው። እሺ የመንፈስ ቅዱስ ኅብረት ከሁላችን ጋር ይሁን አለ። ይህን እያለ ያለው ሐዋርያ ቅዱስ ጳውሎስ ነው። ሥላሴን አነበብክ እዚህ? አዎ እሱ የስነ መለኮት ቃል ነው ብለናል። ይኸው ሶስትነት ሥላሴ ማለት አብ ወልድ መንፈስ ቅዱስ ነው። ስለዚህ በጣም በርካታ ስፍራዎች ላይ ያለ ማቴዎስ 28:19 ማየት እንችላለን። ሂዱ አሕዛብን ሂዱና በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ያዘዝኳቸውን እንዲጠብቁ አስተምራችሁ ደቀ መዝሙር አድርጓቸው አለ። በማስም በአብ በወልድ በመንፈስ ቅዱስም ፐርሰን የሚለውን ነገር ማጥናት ይኖርብሃል። ስማን ፐርሰን ማለት ይኸውልህ ረቂቅ ማይዳሰስ ማይጨበጥ ኦኬ መንፈሳዊ አካል ማለት ነው እንጂ አንተ እንደምታውቀው ይሄ የሚጨበጥ የሚዳሰሰው ብቻ አይደለም። እኔ ማለት የሚችል እኔነት ያለው ነገር በሙሉ ፐርሰን ይባላል። ስለ ፐርሰን ማጥናት አለብህ። ስለዚህ 3 ፐርሰንስ ዲስቲንክት የሆኑ ፐርሰኖችን አይተናል። በመለኮት አንድ ሶስት አማልክት የለ። አንተ በብርቱካን ልታስረዳ ትሞክራለህ። ሰው ብዬ እኔ ከፍ አድርጌ ምሳሌ ሰጥቼ አልነበረም እንዴ? ለምን ወደ ብርቱካን ወረድክ? ሰው ብዬ እኮ ምሳሌ ሰጥቼ ነበረ። የሰው ዘር ትላለህ፣ ይሄ ሰው እያልክ ትናገራለህ፣ ሰዎች ብለህ ትናገራለህ። ኦኬ ብዜት ሲሆን ለምን በፐርሰን ብዙ ስለሆኑ ሰዎች ቢሊየንስ ናቸው። ኢሰንሱ ግን ስንት ነው? አንድ ነው። ስለዚህ የሰው ኢሰንስ አንድ ነው፣ ሰዎች ግን ብዙዎች ናቸው። ሥላሴ ሶስት አምላክ እናርግ ብትል አትችልም። ልታደርገው ማትችለው ነው። አንድ መለኮት አለ። አንድ መለኮት ከፋፍለ ሶስትን ልታደርግ አትችልም። አብ ከወልድና ከመንፈስ ቅዱስ የተለየ አምላክነት የለውም። ወልድም እንደዚያው፣ መንፈስ ቅዱስም ከአብና ከወልድ የተለየ አምላክነት የለውም። እሺ በዚህ የምትሰሙኝ 6,000 ወይ 7,000 ሰዎች መጽሐፍ ቅዱስ ስለ መዳን የሚናገረው ነገር ጥቂት ልበላችሁና እዛ ላይ ልጨርስ። ሰዎች እንዴት ይድናሉ? በተደጋጋሚ ተናግረናል። ሰዎች የሚድኑት በእግዚአብሔር ልጅ በኢየሱስ ክርስቶስ ሲያምኑ ነው። በእግዚአብሔር ልጅ በኢየሱስ ክርስቶስ ያመነ ይድናል። ሐዋርያው ቅዱስ ጳውሎስ ምን አለ? ሁሉ ኃጢአት ሰርተዋል፣ የእግዚአብሔር ክብር ጎሏቸዋል አለ። ከዛስ በኢየሱስ ክርስቶስ ቤዛነት በሆነው በኩል አለና እንዲሁ ነው በጸጋው የሚጸድቁት አሉ። በጸጋው የሚጸድቁት እንደዚህ ነው። አዎ ምን አስተዋጽኦ ማድረግ አለባቸው ሰዎች? ማመን። በማ በልጁ በኢየሱስ ክርስቶስ ማመን። ምን ብለው ያምናሉ? ጌታ እንደሆነ እግዚአብሔር አባቱ ደግሞ ከሙታን እንዳስነሳው ማመን አለበት አለ። ማን? የሐዋርያው ቅዱስ ጳውሎስ ነው ይሄን ያለው። ስለዚህ ለምሳሌ ሮሜ 10:9 ላይ ሐዋርያው ቅዱስ ጳውሎስ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር አለ። በነገራችን ላይ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር አለ እንጂ ጳውሎስ ኢየሱስ አልመሰከረም እንደ ጌትነቱን መስክረዋል። ኢየሱስ ለራሱ እዚህ ጋር አይናችሁን ትጨፍናላችሁ ነው ግለጡት እንጂ እግራቸውን ባጠበ ጊዜ ኢየሱስ መምህርና ጌታ ትሉኛላችሁ አላቸው ደቀ መዛሙርቱን። ከዛስ ነኝና ትክክል ትላላችሁ አላቸው። ነኝ እውነት ነው አለ ኢየሱስ። ጳውሎስ እሱን አመጣና ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔር ከሙታን እንዳስነሳው በልብ ብታምን ትድናለህ። ስለዚህ ኢየሱስ ጌታ እንደሆነ በአፉ ከመሰከረ ሰው እግዚአብሔር ከሙታን እንዳስነሳው በልቡ ካመነ ይድናል። መጽሐፍ ቅዱስ የሚለው ይሄንን ነው። የመዳን መንገድ አንድ ነው። አሁንም እንዳልኩት መንገድህን እንጂ መድረሻህን መምረጥ አትችልም። መንገድ ነው አንተ መምረጥ የምትችለው። የመረጥከው መንገድ መድረሻህን ይመርጥልሃል። እውነት፣ መንገድ፣ ህይወት ኢየሱስ ነው። እውነት፣ መንገድ፣ ህይወት ኢየሱስ ነው። በእኔ በቀር ወደ አብ የሚመጣ የለም ብሏል። በኢየሱስ በቀር የዘላለምን ህይወት ሊያይ የሚችል የለም። ኑ ወደዚህ እውነተኛ መንገድ ወደሆነው ወደ እግዚአብሔር ልጅ ወደ ኢየሱስ። አመሰግናለሁ ቴዲ። ቴንክ ዩ ፊ ዮሐድ ወይ ቴዲ ልቀጥል እኔ? ቀጥል። ቴንክ ዩ። በመጀመሪያ ሶርሶቹን ሳቀርብ
ማስረጃ ወይም ደግሞ ቪዲዮ ክፈት ምናምን ብሎኛል። እሱን ከፍቼ አሳያለሁ። ያቀረብከው ማስተባበያ ግን እውነት ለመናገር ያስተዛዝባል። ቢያንስ አረብኛው እንኳን አላቀረብክም ብትል ሶርስ ኮት አድርጌ ነው የተናገርኩት። ስለዚህ ሶርሱን ገብተህ አረብኛውን ማንበብና ማስረዳት የአንተ ግዴታ ነበረ። ዘ ኦንሊ ወይ ዩቱዝ ምን አድርጋል? አረብኛ አላመጣም ብሏል። ባይዘው እዚህ የከፈትኩት ዌብሳይት ላይ የእኔ ትርጉም አይደለም የሙስሊም ስኮላሮች ትርጉም ነው ኦኬ የከፈትኩት ማለት ነው። እና ደግሞ ዝቅ ብትል እዛው ምን አለ አረብኛው ደግሞ አለ ማለት ነው፣ ማግኘት ይቻላል። ኤንዌይስ ግን ምክንያቱ ያንን መመለስ ስለማይቻል ነው ብዬ ተረዳሁኝ። እኔ ሰውም እንደዛ ብሎ ይረዳል ብዬ አስባለሁ። ኤንዌይስ ግን ስንት ጥያቄዎች ጠይቄ ነበረ? ወደ 4 የሚያክለው ጥያቄ፣ ከአራቱ ግን አንዱም አልተነካም። አንዱ ምንድነው አይሁዳውያን ዑዘይር የሚባል የአላህ ልጅን ያመልኩ ነበር ወይ የሚል ጥያቄ ነው። ምንም አልተነካም ማለት ነው። ይኸው በሐዲሶቻቸው አሁን በቁርአን ሱራ 9:30 ብዬ ነው የጠቀስኩት ማለት ነው። ኦኬ እዝራ ኢብኑላህ ብለውን ያመልኩ እንደነበረ ቁርአኑ ተናገረ። ሐዲሳቸው መሐመድ ራሱ ግን ሲያብራራው ምን ብሎ ተናገረ? upon and it will be said to them አይሁዶች በተሰበሰቡበት ቦታ ማለት ነው who do you use to worship ይባላሉ። ማንን ነበር ስታመልኩ የነበራችሁት ይባላሉ። they will say እነሱም ምን ይላሉ? we use to worship እዝራ ታያቸዋል። እዝራ the son of Allah አሉ። ይሄ በጣም ትልቅ ስህተትም ሐሰትም ነው። ኦኬ ስህተትም ሐሰትም ነው። ይሄ ቁርአንም ሐዲስም ላይ የተነገረ ነገር ነው። ይሄ ባይዘው ቁርአን አንድ ስህተት እንኳን ቢገኝበት ከሐሰተኛ መሆኑ ታውቃላችሁ ብሎ ተናግሮ ነበር። በራሱ አንደበት ሐሰተኝነቱ በዚህ ማረጋገጥ ይቻላል። ኦኬ በራሱ መስፈርት ማለት ነው። ስለዚህ አይሁዶች የትም ቦታ እዝራ የሚባል የአላህ ልጅ እሱን እናመልካለን ብለው ተናግረው አያውቁም። ስለዚህ ምንም መልስ አልተሰጠን ማለት ነው። ሁለተኛው ይሄ ፕሪደስቲኔሽን ወይም ደግሞ ሰው ራሱ አዳም ራሱ ከገነት የወደቀበት ምክንያት ምንድን ነው ብዬ ነበረ። ቅድመ ውሳኔ ነው። በቃ በአዳም ጥፋት ምክንያት በእስልምና ወጣ የሚባል ነገር የለም። ታዲያ በማን ነው? በአላህ ቅድመ ውሳኔ ምክንያት ነው። ቢፎር ማይ ክሬሽን ነው የሚለው it is predestined ወይም ደግሞ አስቀድሞ የተወሰነብኝ ነው። on my faith before my creation ነው። በቃ አስቀድሞ ከመፍጠሩ በፊት በቃ ከገነት አባርረዋለሁ፣ ዕፀ በለስን አስበላዋለሁ ይወጣል የሚል እቅድ አቅዶ ነው የሚፈጥረው ማለት ነው። ዘን ያንን እቅዱ ምን ሆነ ማለት ነው? ተፈጸመ። ስለዚህ ለገረ ድህነት ራሱ ሊያብራሩ የማይችሉበት ዋናው ምክንያት ኦልሬዲ ራሱ predestined ስላደረገው ነው ማለት ነው። ይሄ ለህፃናትም ጭምር ባይዘው እንደዛ ነው። ወይም ለገነት ብለው ይፈጥራቸዋል ወይም ደግሞ ለሲኦል ብለው ነው የሚፈጠረው። ሰው በነፃ ፈቃድ የሚባል ትምህርት የለም። ሰው ወደው ፈቅዶ እስልምና ሊከተል ክርስትና ሊከተል ይችላል የሚባል ትምህርት አለ? የለም። ህፃናት እንኳን ሲሞቱ ምንድነው ወይም አስቀድሞ ካፊር ወይም ደግሞ የማያምኑ ተደርገው ተፈጥረዋል ወይም ደግሞ የሚያምኑ ተደርገው ነው የሚፈጠሩት። ማስረጃ ሱነን አቢ ዳውድ 4706 ላይ ምን ይላል? I hear the messenger of Allah explaining the verse as for the youth his parents were peoples of faith he was created in Fira the day when he was created ይላል። አንድ አልኸድር የሚባል ነብይ ያላቸው በሙስሊሞች እና የሆነ ህፃን ልጅ ገና በህፃንነቱ ገድሎታል እና ለምንድን ነው የገደለው ተብሎ መሐመድ ሲጠየቅ አላህ ገና በእናቱ ማህፀን ሳለ ካፊር ከሃዲ አድርጎ ፈጥሮት ነበረ ለዛ ነው የገደለው ብሎ ያብራራል ማለት ኦኬ ከሃዲ አድርጎ ስለፈጠረው ለዛ ነው የተገደለው ይላል። ስለዚህ ህፃናት እንኳን ቢሞቱ የቲግቡ ተብሎ በእስልምና ቢጠየቅ አይታወቅም። መሐመድ ራሱ ይህን ተጠይቀው አይታወቅም። አላህ በማህፀን ሳለ ለገነት ይሁን ለሲኦል ይሁን ለምን እንደፈጠረው ስለማናቅ ወደዚህ ነው የሚገባው ብለን አንናገርም ብሎ ተናግረዋል ማለት። ስለዚህ ነገረ ድህነት የለም ሲባል እንደው እስልምና በሰብክ ካሰብክ ምንም ለውጥ የለው። ኦኬ ወደ ክርስትና ሐሳብ ልምጣ። ብዙ ነገሮች ስላልተመለሱ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በመጽሐፍ ቅዱስ በምልአት ኢንታየርሊ አምላክነቱ ተገልጿል። ከዮሐንስ 1:1 ጀምሮ ማለት ነው። ቅድመ ህላዌው በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃል ራሱ እግዚአብሔር ነበረ ይልና ቃልም ስጋ ሆነ ይላል። ቃልም ስጋ ሆነ ማለት ጸጋና ተመልቶ በእኛም አደረ ይላል። ያ እግዚአብሔር የሆነው ሰዎችን ለማዳን ስጋ ሆኖ በእኛ አደረ ይልና አንድ ልጅ በአባቱ ዘንድ ያለውን ክብሩን እሱን አየን ይላል። በጣም የሚደንቅ ነው። በአባቱ ዘንድ የነበረው ክብሩ ያየነው ቃል ስጋ ሲሆን ነው ይለናል። አንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 16 ሐዋርያው ቅዱስ ጳውሎስ ምን ይላል? እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው ይልና ለመላእክት የታየ ኦኬ በስጋ የተገለጠ ይላል። መላእክት እንኳን ያዩት ያንን ድንቅ አምላክ ምን ካለ በኋላ ነው? በስጋ ከተገለጠ በኋላ። ለዛ ነው ፈጣሪ ራሱን ካልገለጠ በስተቀር ፍጥረት ተመራምረው ሊደርስበት አይቻልም።
መላእክት እንኳን አልደረሱበትም። ስለዚህ በስጋ ሲገለጥ ታየ። ቅዱስ ዮሐንስ በረከቱ ይደርብንና ይህንን ቃል ሲገለጥ ምን ብሎ ተናገረ? ያ ከጥንት የነበረው ሕይወት የሚሰጠው አምላክ ሲገለጥ አየነው፣ ዳሰስነው ብሎ ተናገረ። የት? አንደኛው ዮሐንስ ምዕራፍ 1 ከቁጥር 1 ላይ ስለ ሕይወት ቃል ከመጀመሪያ የነበረውንና የሰማነውን በዓይኖቻችንም ያየነውን የተመለከትነውን እጆቻችንም የዳሰሱትን እናወራላችኋል። ክርስትና መሰረቱ ባይዘወይ በእውነት ላይ የተመሰረተ ነው። ሐዋርያቶቹ አይተው ያረጋገጡትን አምላክ ነው የሰበኩት። ለዛ አምላክም ሕይወታቸው እስከ ማሳለፍ ድረስ ሰጠውታል። ለዛ ነው እኛ የምንሰብከው አለ ያየነውን በጆሮአችን የሰማነውን የዳሰስነውን አምላክ ነው አለ ማ ቅዱስ ዮሐንስ። ይቀጥላል። ሕይወት ተገለጠ አይተንማል እንመሰክርማለን አለ። ያየነውን ሕይወት ነው ምን መሰክረዋል። ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለም ሕይወት እናወራላችኋለን። በቃ የዘላለም ሕይወት የነበረው ከአብ ዘንድ የነበረውን እሱ ጌታ ተገልጧል። ስለዚህ ስላየነው እንሰብካችኋለን እንመሰክራለናል። ስለዚህ ሕይወት ሐዋርያቶቹ ሁሉም ሕይወታቸውን አሳልፈው ሰጥተዋል። ይህንን ያዩትን እውነት በአደባባይ ሲመሰክሩ ሁሉም በሰማዕትነት አልፈዋል። ኦኬ እንደውም አንዳንድ ክርስቲያኖች ኤቲስቶች ላይ ክርስቲያኖች የሚያነሱት አርጊመንት ይሉና ክርስቶስ ሳይነሳ እንደተነሳ አስመስለው ራሳቸውን አሳልፈው ሰጡ የሚባል አርጊመንት ምን ያክል ሞኝነት ነው ይል። ኦኬ ላላዩት እውነት ሐዋርያቶቹ አሳልፈው ራሳቸውን አልሰጡም። ራሳቸውን አሳልፈው የሰጡት ላዩት፣ ለዳሰሱት፣ ለቀመሱት እውነት ነው። ስለዚህ እኛ ክርስቲያኖች የትንሣኤያችን በኩር የሆነው ጌታ አይተን ሰምተን ዳሰን እንጂ በማይጨበጥ ተስፋ ኦኬ ልክ እንደ እስልምናው ማለት ነው። በገነት ስትሄድ ጡቷ ጉቸማ የሆነ ጉች ያለ ጡት ያላቸው ሴቶች ይጠብቁናል ብለን በክርስትና ትምህርት አንቀበልም። እንደዚህ አይነት ትምህርት የለንም። ታዲያ ምንድነው ተስፋ የምናደርገው? ስለኛ ዋጋ የከፈለውን ጌታ ከእርሱ ጋር በአንድነት በህብረት ለዘላለም እንኖራለን። ተስፋችን ባይዘው ዘላለማዊ የሆነ አምላክ ስለሆነ ነው። ዘላለማውያን እንሆናለን ብለን ተስፋ የምናደርገው። በሌሎቹ ቤተ እምነቶች ግን ብትመለከት ቁሳቁስ ናቸው የዘላለም ተስፋ መጠጊያቸው፣ መመኪያዎቻቸው ሴቶች ናቸው፣ መብል ነው፣ መጠጥ ነው። እነዚህ ሁሉ ፍጡራን ናቸው። ፍጡር መመኪያ ከሆነ ዘላለማዊ ልትሆን አችልም። ምክንያቱም ፍጡር ራሱ ዘላለማዊ ስላልሆነ ማለት። ዘላለማዊ የሆነው ጌታ እሱ ነው መመኪያችን፣ እሱ ነው መጠጊያችን፣ እሱ ነው ተስፋችን ማለት ነው። ተስፋ የምናደርገው ጌታ እሱ ነው። የመጨረሻ ሮሜ መልእክት ምዕራፍ 9 ከቁጥር 5 ያለውን ተናግሬ ይጨርሳለሁ። ከዛ ሰዓት ካለኝ ሮሜ መልእክት ምዕራፍ 9 ከቁጥር 5 ላይ ክርስቶስ ኢየሱስ ምን ይላል? ሐዋርያ ክርስቶስ አባቶች ለእነርሱ ናቸውና ከእነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው፣ አሜን። ያ ሐዋርያ ቅዱስ ጳውሎስ ነገረው። ቲቶ ምዕራፍ 2 ከቁጥር 14 ያለውን ተናግሬ ልጨርስ። ምዕራፍ 2 ወደ መጨረሻ አካባቢ እንዲህ ይላል፣ ሰዎችን ሁሉ የሚያድነው የእግዚአብሔር ጸጋ ተገልጧል አለ። ሰዎችን ሁሉ የሚያድነው የእግዚአብሔር ጸጋ ተገልጧልና፣ ስለዚህ ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁና የአምላካችንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል። እግዚአብሔር ይመስገን። ምን አለ? ይህ ጸጋ ኃጢአተኝነት፣ ዓለማዊ ምኞት፣ ስጋዊ ፍላጎት ሁሉ የሚያስክድና የተባረከው ተስፋችን ጌታችን አምላካችን ሕያው የሆነው አምላክ እርሱን ክብሩን የሚገልጥበትን ያን ቀን እየተጠባበቅን አለ ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያ ጌታ ያስተምረናል። ወስብሐት ለእግዚአብሔር። አመሰግናለሁ። እግዚአብሔር ይስጥልኝ። ቴዲ አንተንም እናመሰግናለን፣ ሰዓት ሰጥተህ ስላወያየህን ማለት ነው። እግዚአብሔር ይስጥልኝ። ቴንክ ዩ። ዋው በጣም የሚገርም ነው። 100,000 ሰዎች አይቷችኋል። እነማን ምን አይነት ውሳኔ እንደሚወስኑ አላውቅም። በጣም ከፖለቲካው የተረፈኝን ትንሽ ጊዜ ከሰው ጋር በእንግድነት ዩቲዩብ ላይ ከዶክተር ዳኛቸው አሰፋ ጋር ነበርኩኝ። እግረ መንገዴን እዚህ ቲክቶክ ላይ ገብቼ ነው አንዳንድ ነገሮችን እናወራ ብዬ ነው። ይሄ 3ኛ ወይ 4ኛ ቀናችን ይሆናል ብዬ ተስፋ አድርገ 4ኛ ቀናችን መሰለኝ ነው፣ 3ኛ ቀናችን ነው።
እንቀጥላለን። ከዛ ዝማሬ፣ ከዛ አለባበስ እንዴት ነው፣ ከዛ ጸሎት እንዴት ነው፣ ብዙ የምነካቸው ነገሮች አሉ። ገና ብዙ ጊዜ ያለን ይሄ መጨረሻ አይደለም። ጸባይና ትዕግስት እስካለን ድረስ እንደዚሁ እንቀጥላለን። ሌሎችም ወንድሞች ካሉ እየመጡ እንደዚህ ያስተምሩናል። መጨረሻ ላይ ግን እንወስናለን የትኛውን ሃይማኖት መቀላቀል እንዳለብን። ዝም ብለን ለከንቱ አይደለም እዚህ ወንድሞቻችንን የምንሰበስበው። እኔ ብቻ አይደለሁም፣ ለተለያየ ሚዲያ የምታስተላልፉ ሁሉ ዛሬ ይህን እየሰማችሁ ወዴት እንደምትሄዱ እናንተ ናቸው የምታውቁት። እነማን ወዴት እንደሚሄዱ አላውቅም። እናንተን ግን ላመስግንና ለሌላ ጊዜ ፕሮግራም ይዤ እድል ላይ ሲሰጠኝ ይሄ የመጨረሻ ነው ብዬ አሳወኩኝ። መጀመሪያ አልሰማኝም። የመጨረሻ ዙር ነው ፍሬም በተናገር ይሄ የመጨረሻ ችግር የለም። አንድ የኔም ባህሪ ልንገራችሁ። እኔ የማናችሁም ስብስብ አባል አይደለሁም። የማናችሁም የተለየ እንትን የለኝም። ነገ ከነገ ወዲያ የምትሰሙት ነው። አካሄድ ችግር ካለ ንገሩኝ እንጂ ኮንፍሮንት አታርጉኝ። ምናልባት እኔ አንተን ለመጉዳት ወይ እሱን ለመጥቀም ምናምን ሌሎች ውጋዎች እንደዚህ አይነት ነገሮች ካሉ አላውቅም። እኔ ግን ኤፍሬም አንዴ ይቅርታ አድርግልኝ። እንደዛ እያልኩኝ አይደለም። እኔ ቤቱ ያንተ ነው። ያው ጥሩ አካሄድ ብለህ ያሰብከውን አካሄድ ያው አንተ ለምትመርጠው የምትወሰነው። ኦኬ። ግን ምንድነው ያልኩ ያለሁት ቅድም የውሃድ ጥያቄዎችን አንስቻለሁ አልተመለሰልኝም ብለዋል። ኦኬ። እኔ ባለኝ ደቂቃ መልሻለሁኝ። ሁሉንም ጥያቄ መመለስ አልችልም። ኦኬ። ጥያቄዎችን ግን መመለስ እንችላለን። አሁን ቴክስት ባለኝ ቢሰጠኝ ደቂቃ ከተሰጠኝ መመለስ እችላለሁ። ቅድም ግን ያልመለስኩበት ደቂቃዬም አልቋል። ከዚህ አንጻር ነው እንጂ መልስ አጥተን አይደለም። ያነሳቸው ጥያቄዎች አሉ ያልተመለሱ፣ ደግሟቸዋል። አሁን ላይ መመለስ እችላለሁ። እኔ ጋር ስትመጡ ሄዳችሁ ለሰው እንኳን ብትናገሩ ማይቀበሏችሁ አፍም ማይኖራችሁ አንድ ነገር አለ። ተናግረህ እስክትጨርስ አደምጥሃለሁ፣ እኩል ደቂቃ ሰጥሃለሁ። ደቂቃህን አብቃቅተህ የመጠቀም ያንተ እድል ነው። 9 ደቂቃ ለአንተም ለኤፍሬምም ለዮሐድም ሰጥቻችኋለሁ። አንደኛው ተናግረው አንደኛው እስኪጨርስ ድረስ ኢንተራፕት አላደረግኳችሁም። አድምጠናል አይደል? ሁላችንም በጋራ ተሰብስበን እያንዳንዱን አካሄድ ከሀ እስከ ፐ ነግሬያችኋለሁ። አንተ ጀምረሃል ነው፣ አንተ ጀምር። ከዛ ልደት ገባ። ከዛ ልደት ዮሐድን ጠራ። የኤፍሬም ባለ ጊዜው ገባ። 2 ኦርቶዶክሶች ስላሉ ይበዛሉ አልክ። ልደት ተናግሮ ወጣ። ከዛ በኋላ እንደ አንድ ጀመርን። ከአንተ ተጀመረ፣ ኤፍሬም ቀጠለ፣ ዮሐድ ጀመረ። ከአንተ ተጀመረ፣ ኤፍሬም ቀጠለ፣ ዮሐድ ላይ ያበቃ። ሳትሴት ሌላ ምን አለ? ችግር የለውም። ኔክስት የምንቀጥል ከሆነ ያው ጥያቄዎችን መመለስ እንችላለን። እኛ ችግር የለብንም። ጊዜ ከተሰጠን እንመልሳለን። እሺ ኤፍሬም በኮስት ወይ ደግሞ እንደዚህ ወይ ቴዲ ቤት ቢሆን ፌስ ቱ ፌስ ማለት ነው በሆነ ቶፒክ ላይ የሆነ ርዕስ አንስተን መወያየት ትችላለህ። ያቀረብኩልህ ነው ጥያቄ። በኮስት እኔ ጋር ሳይሆን እናንተ እርስ በርስ ተገናኙና የውይይት ጥሪ እያቀረብክልኝ ነው። እስሙ መወያየት ትችላለህ መሰረታዊ በሆነ አስተምሮ ላይ ኦስማን አሁን ዛሬ እንዳየው ከሆነ ከኔ ጋር ለመወያየት አቅም ያለህ አልመሰለኝም። ስለዚህ ጥያቄ ካለ ናና ቤት ጠይቀኝ እመልስልሃለሁ። ጥያቄ ካለ ማንኛውም ጥያቄ አቅርብ። ግን ለዲቤት ግን ብቁ ነህ ብዬ አላስብም። አምሶሪ። ስለዚህ በአጭሩ ያው ቅድም አወራህ ስለዚህ ና ተመለስ እንወያይ ስትል ነበር። ለዛ ነው ቅድም ና ተመለስ ያነሳው ፖይንት አለና እንነጋገር አይነት ነገር ስማ ነበር። ተመለስና ስማ ነው ያልኩህ። የኔን ፓርት ላጠቃልል። እኔ መጀመሪያም ስጀምር እንደነገርኳችሁ ብዙዎቻችን ችግራችን የመስማት ችግር ነው። መናገር እንወዳለን፣ አናደምጥም። ችግሩ እኔ ከአንደበቴ የሚወጣውን ስሙ። እኔን ትሰብኩኛላችሁ ከሰጡን እርስ በርሳችሁ ከምታደርጉት መጠያየቅ ይሄ ነገር እንዴት ነው ምናምን ብለን እንዳንጠራጠር ካደረገን እንመጣለን ያልኩት አለ። ከኔ ጋር አብራችሁ የነበራችሁ በዚህ አውድ ነው የተንቀሳቀስን ያለ ነው።